አይኤምኤፍ የወርልድ ኢኮኖሚክ አውትሉክ አፕዴት አውጥቷል። የሐምሌ ወሩም ማለት ነው እና ሚያዝያ ወርም አውጥቶ ነበር። አሁን ሐምሌ ወርም አውጥቷል እና ዛሬ ነው የወጣው። ይሄ የወርልድ ኢኮኖሚ አውትሉክ ላይ የዓለም ኢኮኖሚ በጦርነትና በቴክኖሎጂ መካከል እየተጓዘ መሆኑን ርዕስ ሰጥቶ ነው ያወጣው እና ከሚያዝያ ላይ አውጥቶ ከነበረው አፕዴት ጋር አሁን ያወጣው ሐምሌ ወር ላይ ያወጣው ምንድነው ይጨምራል ያለው ምንድነው ይቀንሳል ያለው የሚለውን ሐሳብ ልሰጣችሁ ፈልጌያለሁ። ብዙ ነገሮች ለዓለም ኢኮኖሚ ትንሽ አስቸጋሪ እንደሚሆኑ፣ ነገር ግን ወደ ቴክኖሎጂ ያዘነበሉ ሀገራት ደግሞ ይሄን ሊሻገሩ እንደሚችሉ የሚያሳይ ሪፖርት ነው ያወጣው። 15 ገጽ ሪፖርት ነው። ሪፖርቱንም ማንበብ ትችላላችሁ፣ ግን እኔ ሪፖርት ውስጥ ያሉትን ሐሳቦች ልንገራችሁ። ሚያዝያ ላይ ሪፖርት ሲያወጣና ትንበያ ሲያስቀምጥ ስጋቶቹ የነበሩት በዋናነት የምታስታውሱ ከነበረ የዓለም የንግድ ጦርነት ነበር። የአሜሪካ የንግድ ታሪፎችን በትራምፕ በኩል ይጣል ነበርና ዋና ስጋት ያለው የንግድ ጦርነት መኖሩ፣ ግን ደግሞ ዋጋ ንረትም ሊኖር ይችላል የሚል ስጋት ነበረው፣ ዋና ስጋት ብሎ የተነሳው። በአሁኑ ደግሞ ሲታይ ሌሎችም ስጋቶች ጨምሯል። የመካከለኛው ምስራቅ ጦርነት ዋና ስጋት ነው። ደግሞ የኤአይ አብዮትን መኖሩ ደግሞ እንደ አንድ ስጋት ነው። ሚያዝያ ወር ላይ ዋጋ ንረት እየቀነሰ መሆኑን ምልክት እንደተመለከተ አይኤምኤፍ አቅርቦ ነበር። ዋጋ ንረት ወደ 4.4 በመቶ ይሆናል ብሎ ነበረ ገምቶ የነበረው። አሁን ላይ ሐምሌ ላይ መጥቶ ሲመለከተው ግን እሱ እድገት እንደማስበው እየቀነሰ አይደለም። እንደውም ዋጋ ንረት ወደ 4.7 በመቶ ያድጋል እያለ ነው። ሚያዝያ ላይ የንግድ ጦርነቱ ብቻ የንግድ ፖሊሲ እርግጠኝነት ይጎለዋል። አንዴ ታሪፍ ይነሳል፣ አንዴ ይቀመጣል፣ አንዴ ይነሳ ስለነበረ አንሰርቴኒቲ አለው ብሎ አስቦ ነበር። ግን አሁን ደግሞ ይበልጥ ከፖሊሲ ይበልጥ የሚያሳስበኝ የጦርነት እርግጠኛ ለመሆን ጉዳይ አለ። ዛሬ የሚፈነዳ ነገ የሚነሳ አይነት ጦርነት አለ፣ በዋናነት የኢራንና የአሜሪካንን ጠቅሶ ማለት ነው። ሚያዝያ ወር ላይ የምርታማነት መዳከም ሁኔታ ሊኖሩ ይችላል። የተለመደ ነው። ምክንያቱም ሪፖርቱ የሚወጣው የዓለም ስለሆነ ሁሉንም ሀገራት ነው የሚያው። አሁን አዲስ የጨመረው ሀሳብ ግን ምንድን ነው? አርቲፊሻል ኢንቴሊጀንስ ሲመጣ ምርታማነትን ሊያሳድገው ይችላል፣ ሊያፋጠነው ይችላል። እሱ ምልክት ተመልክቻለሁ እያለ ነው። ምክንያቱም ሚያዝያ ወር ላይ ፋይናንሻል ሪስክ ሊኖር ይችላል የሚል ግምት ነበረው። ግን አሁን ከፋይናንሻል ሪስክ በተጨማሪ ደግሞ የጂኦፖለቲካል ሪስኮች አሉ። በቃ ቀጠናው በሙሉ ታምሷል። መካከለኛው ምስራቅ የኢራን ጦርነት፣ የነዳጅ ዋጋ፣ ሌሎች ምክንያቶች አሉበት በሚል ነው እና ጠቅላላ ሀገራዊ ምርትም ሚያዝያ ወር ላይ 2026 በ3.1 በመቶ ያድጋል የዓለም ኢኮኖሚ ብሎ ነበር። ግን አሁን ይቀንሳል ብሏል። 2026 አሁን ሲጠናቀቅ እድገቱ ወደ 3 ከመቶ ዝቅ ሊል ይችላል። ግን ምናልባት 2027 ላይ ወደ 3.4 በመቶ ሊያገግም ይችላል ነው እያለ ያለው እና ዋና የሚባሉ መልእክቶችንም ቁጭ አድርጓል። እዚህ እንደ ስጋት የሚሰማውም አለ፣ ግን መልእክቶች አሉ። አንደኛው ይሄ መካከለኛው ምስራቅ ጦርነት የዓለምን ኢኮኖሚ እየጎዳ ነው በብዙ መልኩ። ጦርነቱ የነዳጅ ዋጋን በጣም እየጨመረ ነው። የማጓጓዝ የሺፒንግን በጣም እየጨመረ ነው። የኢንሹራንስ ክፍያዎችን በጣም እየጨመረ ነው። በቃ ንግድ ስርዓቱን በሙሉ እየጎዳው ነው። ይሄ ደግሞ ለዓለም ኢኮኖሚ ጫና እየፈጠረበት ነው የሚል ስጋት እንዳለው እያቀረበ ነው። ነገር ግን ኤአይ መፈጠሩ፣ ኤአይ በጣም እያደገ መምጣቱ እና ብዙ ሀገራት የግል ኢንቨስተሮቹ እዚህ ላይ መሳተፋቸው፣ ምርታማነት በኤአይ መደገፉ፣ የካፒታል ኢንቨስትመንት በጣም እያደገ ነው፣ ቴክኖሎጂ በጣም እያደገ ነው። ስለዚህ ኤአይ ላይ ኢንቨስት ያደረጉ ሀገራት የጦርነቱን ችግር መቀልበስ ችለዋል የሚል ሀሳብ እየጨመረ ነው። በቃ የኤአይ እድገት የጦርነቱን ጉዳት እየሸፈነው ነው። ለምሳሌ ምን እያለ እሱ በዋናነት የሚጠቅሳቸው ሀገራት አሉ። ለኤአይ የሚያገለግሉ ቁሳቁሶችን ኤክስፖርት የሚያደርጉ ሀገራት ሲታዩ ከሌሎቹ ሀገራቶች አንጻር እድገታቸው አልቀነሰም። ለምሳሌ የሰሜን ኮሪያን ጠቅሰዋል፣ ማሌዥያ፣ ታይዋን፣ ታይላንድ በዋናነት እዛ ቴክኖሎጂ ላይ ያሉት እና እነሱ ጋር የኢንዱስትሪ አብዮቱን በጣም እያደገላቸው ነው። የኢንተርኔት ሪቮሉሽኑን በጣም እያደገ ነው። ስለዚህ የእነሱ ኢኮኖሚ እያገገመ ነው እና ደግሞ ሌሎችም ሀገራቶች ብዙ ኢንቨስት እያደረጉ እንደሆነ ጠቅሷል። በቃ በአሜሪካ፣ በቻይና፣ በአውሮፓ ህብረት በጣም ኢንቨስት እየተደረገ ነው። ስለዚህ የዓለም ኢኮኖሚ ችግር ቢፈጥርም ግን ኤአይ
እሱን እያሻሻለ መሆኑን እንደተመለከትን ያቀረበው። ዋጋ ንረት እየቀነሰ ይመስል ነበረ ሚያዝያ ላይ ሲታይ፣ ግን አሁን እየጨመረ ነው የሚል ስጋት አለው እና ጦርነቱ ከተስፋፋ ይሄ የነዳጅ ቅድም የምንጠቅሳቸው በሙሉ የጉዞ ሁኔታ፣ የኢንሹራንስ ሁኔታ፣ በቃ ንግድ ስጋት ውስጥ ስለሚገባ ኑሮ ሊወደድ ይችላል የሚል ስጋት እንዳለው አቅርቧል። እሱ ብቻ ሳይሆን የፋይናንሻል ገበያውን በራሱ በተወሰነ መልኩ ስጋቶች አሉበት። የስቶክ ገበያውም የቦንድ ገበያውም በጣም ተለዋዋጭነት ያለበትና ለስጋት የሚጋለጥ ስለሆነ የዓለም ኢኮኖሚ ብዙ ፖዚቲቭ ነገሮች እንደማይታዩት ነው የሚያቀርበው እና ብዙ ሀገራቶች የፐብሊክ ዴት ይበዛባቸዋል። በቃ የመንግስት ዕዳ ከፍተኛ ነው እና እሱ ስጋት እንደሚሆንበት እየጠቀሰ ነው። በጣም ስፔሲፊክ አድርጎ ስለ ኢትዮጵያ አልተናገረም እዚኛው ሪፖርት ላይ፣ ግን በጥቅሉ የሚጠቅሳቸው ሀገራት አሉ ኢትዮጵያ እዛ ውስጥ ልተርፍ የምትችልባቸው። የመጀመሪያው ምንድነው? ነዳጅ የሚሸምቱ ሀገራቶች አሁን ይጎዳሉ። እንግዲህ ኢትዮጵያም ነዳጅ ሸማች ነች እና የመንግስትን ወጪ የውጭ ምንዛሬ ወጪ በጣም ስለሚያሳድግ ኢምፖርት የሚደረጉ ነዳጆች ዋጋቸው ከፍተኛ ነው። ትራንስፖርት ውድ ነው። ስለዚህ ዋጋ ንረት ሊባባስ ይችላል። በቃ የዓለም የዋጋ ንረት ከ4.4 ወደ 4.7 የሚያደግ ከሆነ ኢትዮጵያ ውስጥ የሚያድጋል ነው። እሱ ብቻ ሳይሆን ኢትዮጵያ ልታርፍበት የሚችለው ሌላው ፖይንት ምንድን ነው? ቴክኖሎጂ በአነስተኝነት የሚጠቀሙ ሀገራቶች ደግሞ አሁን ሊጎዱ ይችላሉ፣ ኢትዮጵያን ጨምሮ እንደማለት ነው። ምክንያቱም ቴክኖሎጂ ላይ ያለን ተሳትፎ ኤክስፖርተሮች አይደለም፣ ኢምፖርተሮች ደግሞ እሱም በበቂ ኢምፖርት እያደረጉ ቴክኖሎጂ የሚጠቀም ሀገር አይደለም ያለን። ስለዚህ በዚህም ልትጎዳ ትችላለች። ወደ ኤአይ ያዘነበሉ ሀገራት ፕሮዳክቲቪቲ ማሳደግ ችለዋል፣ ምርታማነትን ማሳደግ ችለዋል፣ ወርክ ኢፊሽንሲን በጣም ማሳደግ ችለዋል፣ ስራዎችን በቀላሉ መስራት ችለዋል። ስለዚህ ኢኮኖሚያቸው እንዲያገግም አድርገዋል፣ የምርት መጠናቸውን ስለጨመሩ ማለት ነው። እንደ ኢትዮጵያ ያሉ ሀገራት ደግሞ ሌላ ሊጎዱ የሚችሉት ምንድን ነው? የንግድ ሚዛን እየተዛባ ነው በዓለም ኢኮኖሚ ስርዓት ውስጥ። ቀይ ንግድ ልውውጥ እድገት ፍጥነቱ እንደው ሚያዝያ ላይ እንደሚታሰበው አይደለም። ሚያዝያ ላይ በ5 ከመቶ ያድጋል ብሎ ነበር። አሁን ወደ 3.5 በመቶ ነው። በቃ እነ ሆርሙዝ ሰርጥ የፈጠሩት ችግር አይደለም። ስለዚህ የቀነሰ ስለሆነ እንደ ኢትዮጵያ ያሉ ሀገራት ኤክስፖርት የሚያደርጉት ላይ ተጽዕኖ ሊፈጠርባቸው ይችላል። በቃ ሚዛኑ ከተዛባ እዚህም ነው አፌክት የሚያደርገው። ደግሞ እንደ ኢትዮጵያ ያሉ ሌሎች ሀገራቶችን ደግሞ አፌክት ሊያደርግ የሚችለው አብሮ ኢትዮጵያንም ጨምሮ ደግሞ የፋይናንስ አቅርቦት ጉዳይ። በቃ መካከለኛው የዓለም ጦርነት ብቻ ሳይሆን የዓለም ኢኮኖሚ በተወሰነ መልኩ እየተዳከመ ሲመጣ በዓለም ገበያ የወለድ ምጣኔ መጨመሩ አይቀርም። ስለዚህ ለመበደር ለዓለም ገበያ ላይ የሚወጡ ሀገራት ከፍተኛ ወለድ ይኖርባቸዋል። ከፍተኛ ወለድ ማለት ምንድን ነው? ብድርን ውድ እንዲሆን ያደርግባቸዋል። ስለዚህ ተበድረው የሚከፍሉት መጠን ውድ እንዲሆን ነው የሚያደርገውና እነዚህ ሪስኮች እንዳሉበት የዓለም ኢኮኖሚ በጦርነት ውስጥ ሲል ይቀንሳል እያለ ነው። ከሚያዝያ ከነበረኝ ግምት ሐምሌ ያለኝ ግምት እንደሚቀንስ ነው የሚያሳየኝ። እድገቱም ይቀንሳል፣ ዋጋ ንረቱም ይጨምራል የሚል ሪፖርት ነው ያቀረበው። ነገር ግን ቴክኖሎጂም ደግሞ ጨምሮበታል። ቴክኖሎጂ መካከል ነው እየተጓዘ ያለው። ቴክኖሎጂን የሚጠቀሙ ሀገራቱ፣ ኢንቨስት ያደረጉ ሀገራት፣ የግል ሴክተራቸውን ያሳተፉ፣ እሱን የተጠቀሙ፣ እሱን ኤክስፖርት የሚያደርጉ በሙሉ ኢኮኖሚያቸው ሊያገግም ይችላል። ነገር ግን ቴክኖሎጂን በአግባቡ የማይጠቀሙና ኢምፖርት የሚያደርጉት ሀገራት ደግሞ ሊጎዱ ይችላሉ የሚል ወርልድ ኢኮኖሚ አውትሉክ አፕዴት አውጥቷል የሐምሌ ወርን። እሱም ማንበብ ለምትፈልጉ ኢንተርኔት ላይ ብገቡ የአይኤምኤፍ ሪፖርቶች ኦፕን አክሰስ ናቸው፣ እዛ ልታነቡ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።